በጉባኤው ላይ የዞኑ ምክር ቤት ምክትል አፈ ጉባኤ አቶ እሸቱ ወጋሳ እንደገለጹት ምክር ቤቶች የሕግ የበላይነትን ለማረጋገጥ ሚናቸው ከፍተኛ መሆኑን ተናግረዋል። በሪፖርታቸውም ምክር ቤቱ የሕዝብ ተጠቃሚነትን ለማረጋገጥ በበጀት ዓመቱ የድጋፍና ክትትል ተግባራትን ማከናወኑን አስረድተዋል። በሪፖርቱ ዙሪያ ከምክር ቤቱ አባላት አስተያየት የተሰጠ ሲሆን በምክር ቤቱ ዋና አፈ ጉባኤ ወይዘሮ አሚና ሐሰን ምላሽና ማብራሪያ ተሰጥቶበታል። ዋና አፈ ጉባኤዋ ወይዘሮ አሚና ሐሰን በማብራሪያቸው ምክር ቤቶች የሕዝብ ተጠቃሚነትን ለማረጋገጥ በትኩረት መስራት እንዳለባቸው አሳስበዋል። በየደረጃ ያሉ የምክር ቤት አመራሮችና አባላት ተቀናጅተው በመስራታቸው የተሻለ ውጤት እየተከናወነ መሆኑን ገልጸው በአፈጻጸም ወቅት የታዩ ክፍተቶችን ለማረም በትጋት መስራት እንደሚያስፈልግ አሳስበዋል። የዞኑን የአስፈጻሚ ተቋማት አፈጻጸም ሪፖርት ያቀረቡት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በተጠናቀቀው በጀት ዓመት የህብረተሰቡን ተጠቃሚነት የሚያረጋግጡ በርካታ ተግባራት መከናወናቸውን ገልጸዋል። በዞኑ የትምህርት ጥራትን ለማስጠበቅ በተደረገው ጥረት 17935 ተማሪዎች የምገባ ተግባራት ማከናወን መቻላቸውን አስታውቀዋል። ከ21500 በላይ ተማሪዎችን ተጠቃሚ ለማድረግ ታቅዶ 18000 የሚሆኑ ተማሪዎችን በ359 ትምህርት ቤቶች ተጠቃሚ ማድረግ ተችሏል ያሉት አስተዳዳሪው በቀጣይ በሁሉም ትምህርት ቤቶች ተደራሽ ይሆናል ብለዋል። በዞኑ ዘላቂ ሰላምን ለማስፈን ለሚደረገው ጥረት የሃይማኖት ተቋማት ሚናቸውን እንዲወጡ የሚያስችል የሴኩላሪዝም ግንዛቤ ማስጨበጫ ስልጠና ታቅዶም በተሻለ ሁኔታ መከናወኑን አስታውቀዋል። ህገወጥ የንግድ ስርዓት ክትትል በማድረግ ህጋዊ እንዲሆኑ የተቀናጀ የባለድርሻ አካላት እንቅስቃሴ የተደረገ ሲሆን በህገወጥ ሲዘዋወሩ የነበሩ የጦር መሳሪያዎችና ሌሎች ቁሳቁሶች በቁጥጥር ስር እንዲውሉ መደረጉን በሪፖርታቸው ገልጸዋል። ምርታማነትን በማሳደግ ገበያን ከማረጋጋት ባሻገር የምግብ ዋስትናን ለማረጋገጥ የተደረገው ጥረት ውጤታማ ነው ያሉት አስተዳዳሪው ለግብርና ዘርፍ የተሰጠው ትኩረት ምርትና ምርታማነት እንዲያድግ ምክንያት ሆኗል። በተጠናቀቀው በጀት ዓመት በመኸር የምርት ወቅት ከተለያዩ ሰብሎች ከ124000 በላይ ሄክታር መሬት ለማልማት ታቅዶ ከእቅድ በላይ ማከናወን መቻሉን ጠቁመዋል። በምርት ዘመኑ በበጋ መስኖ ስንዴ ልማት ከ2420 ሄክታር በላይ መሬት ለማልማት ታቅዶም ወደ 1800 ሄክታር የሚሆን ማልማት መቻሉን ተናግረዋል። ከዚህም 85000 ኩንታል የሚሆን ምርት ለመሰብሰብ ታቅዶም ከ60800 ኩንታል በላይ ምርት መገኘቱን የጠቀሱት አቶ እንዳሻው ምርታማነቱን በሄክታር 35.5 ኩንታል ማድረስ መቻሉን ጠቁመዋል። በከተማ የንጹህ መጠጥ ውሃ ተደራሽነትን ወደ 63 በመቶ ማድረስ መቻሉን የጠቆሙት አቶ እንዳሻው በአጠቃላይ በበጀት ዓመቱ በገጠርና በከተማ የንጹህ መጠጥ ውሃ ሽፋንን በአማካይ ከ46 በመቶ በላይ ማድረስ መቻሉን ዋና አስተዳዳሪው ተናግረዋል። በወረዳዎች ካፒታል በጀት መንግስታዊ ባልሆኑ ድርጅቶችና በህዝብ ድጋፍ 48 አነስተኛና መካከለኛ የንጹህ መጠጥ ውሃ ግንባታዎች መከናወናቸውን በሪፖርታቸው ጠቁሟል። በበጀት ዓመቱ በጤና ፓኬጅ 138 ቀበሌዎችን ሞዴል ማድረግ የተቻለ መሆኑን የገለጹት አስተዳዳሪው 21 የጤና ተቋማት አደረጃጀቶችን ሞዴል ማድረግ እንደተቻለም ገልጸዋል።